መጽሐፈ ኢዮብ ምዕራፍ 28 የብር ማዕድን የሚወጣበት ወርቅን የሚነጠርበት ስፍራ አለ። ብረት ከመሬት ውስጥ ይገኛል፣ መዳብም ከማዕድን ድንጋይ ቀልጦ ይወጣል። ሰው እስከ ጨለማ መጨረሻ ይዘልቃል። ከድቅድቅ ጨለማ የማዕድን ድንጋይ ለማግኘት እስከ ውስጠኛው ዋሻ ገብቶ ይፈልጋል። የሰው እግር ረግጦት በማያውቅበት ስፍራ ከሰዎች መኖሪያ ርቆ መውረጃ ጉድጓድ ይቆፍራል። ሰው በሌለበት ቦታ ይንጠላጠላል፣ ይወዛወዛል። ከላይዋ ምግብን የምታስገኝ ምድር ከታች በእሳት እንደሚሆን ትለዋወጣለች። ሰምፔር ከዓለቷ ይወጣል፣ ከአፈሯም የወርቅ አንኳር ይገኛል። ያን መንገድ ጭልፊት አያውቀውም፣ የአሞራም ዓይን አላየውም። ኩሩ አራዊት አልረገጡትም፣ አንበሳም በዚያ አላለፈም። ሰው እጁን በቡላድ ድንጋይ ላይ ያነሳል፣ ተራሮችንም ከስር ይገለብጣል። በድንጋይ ውስጥ መተላለፊያ ያበጃል፣ ዓይኖቹም የከበሩ ነገሮችን ሁሉ ያያሉ። የወንዞቹን ምንጭ ይበረብራል፣ የተሰወረውንም ነገር ወደ ብርሃን ያወጣል። ነገር ግን ጥበብ ከወዴት ትገኛለች? ማስተዋልስ መኖሪያዋ የት ነው? ሰው ዋጋዋን አያውቅም፣ በሕያዋንም ምድር አትገኝም። ውቅያኖስ በእኔ ውስጥ የለችም ይላል፣ ባህርም በእኔ ዘንድ አይደለችም ይላል። ንጹሕ ወርቅ ሊገዛት አይችልም፣ ዋጋዋም በብር አይመዘንም። በኦፊር ወርቅ በከበረም መረግድና በሰንፔር አትገመትም። ወርቅም ብርሌም አያወዳደሯትም፣ በወርቅ ጌጥም አትለወጥም። ዛጎልና አልማዝ ከቁጥር አይገቡም፣ የጥበብ ዋጋ ከቀይ ዕንቁም ይበልጣል። የኢትዮጵያ ቶጳዝዮን ሊስተካከላት አይችልም፣ ዋጋዋም በንጹሕ ወርቅ አይተመንም። ታዲያ ጥበብ ከወዴት ትመጣለች? ማስተዋልስ የት ትገኛለች? ከሕያዋን ፍጥረታት ዓይን ሁሉ ትሰውራለች፣ ከሰማይ ወፎችም ተሸሽጋለች። ጥፋትና ሞት ወሬዋን ብቻ ሰማን ይላሉ። ወደ እርሷ የሚወስደውን መንገድ የሚረዳ መኖሪያዋንም የሚያውቅ እግዚአብሔር ብቻ ነው። እርሱ የምድርን ዳርቻ ይመለከታልና ከሰማይ በታች ያለውንም ሁሉ ያያል። ለነፋስ ኃይልን በሰጠ ጊዜ፣ የውኆችን መጠን በለካ ጊዜ፣ ለዝናብ ሥርዓትን ለነጎድጓድም መንገደኛ ባበጀ ጊዜ፣ በዚያን ጊዜ ጥበብን ተመለከታት፣ ገመገማትም፣ አጸናት፣ መረመራትም። ከዚያም ሰውን እግዚአብሔርን መፍራት ጥበብ ነው፣ ከክፋትም መራቅ ማስተዋል ነው አለው። መጽሐፈ ኢዮብ ምዕራፍ 28 የብር ማዕድን የሚወጣበት ወርቅን የሚነጠርበት ስፍራ አለ። ብረት ከመሬት ውስጥ ይገኛል፣ መዳብም ከማዕድን ድንጋይ ቀልጦ ይወጣል። ሰው እስከ ጨለማ መጨረሻ ይዘልቃል። ከድቅድቅ ጨለማ የማዕድን ድንጋይ ለማግኘት እስከ ውስጠኛው ዋሻ ገብቶ ይፈልጋል። የሰው እግር ረግጦት በማያውቅበት ስፍራ ከሰዎች መኖሪያ ርቆ መውረጃ ጉድጓድ ይቆፍራል። ሰው በሌለበት ቦታ ይንጠላጠላል፣ ይወዛወዛል። ከላይዋ ምግብን የምታስገኝ ምድር ከታች በእሳት እንደሚሆን ትለዋወጣለች። ሰምፔር ከዓለቷ ይወጣል፣ ከአፈሯም የወርቅ አንኳር ይገኛል። ያን መንገድ ጭልፊት አያውቀውም፣ የአሞራም ዓይን አላየውም። ኩሩ